የተጻፈ ኃይለ ቃል የሚያጽናናኝ ነፍሴንም የሚያበረታታት ከኔ ርቋልና አለቅሳለሁ። ልሳነ ተዋሕዶ የቤተ ክርስቲያናችን አንደበት የሆነ የከተማው መናኝ ባህታዊ የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የእሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው። ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ፣ አሌንታ፣ የድሆች አባት፣ ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ የራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ፣ የጓደኞቹ፣ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ የሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩም። አባቴ ወንድሜ የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ስክሪኑ ላይ የሱን ፎቶ አውጡት። ምእመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተ ክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። ለዚህ አሁን የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያንን እግዚአብሔር ካህናቷን፣ ልጆቿን፣ ምእመኑን፣ ህዝቡን ሁሉ እግዚአብሔር ይጠብቅልን። እግዚአብሔር ይጠብቃችሁ። አሜን በሉ። ያው ስላልታደልን ኃጢአተኞቹ እኛ እየቀረን ደግ ደጉን አስቀድመን እየሸኘን ነው ያለን። ደግ ደጉን እየሸኘን ነው ያለን። በቃ ይሄኛውን ፎቶ አድርገውና መልእክቴን ላስተላልፍ አንድ ጊዜ።
እና ደብረ ሰላም ለረጅም ዘመን ያገለገላት አገልጋይ ነው። ያው እንደ ደብር ነው የምናገረው እንጂ እሱ ያረገጠበት ያላገለገለበት አውደ ምሕረት የለም። እሱ እየመጣ በሚመላለስበት ጊዜ ክፍተት ስለተፈጠረ እባክህ መምህር አንተ ስትሄድ ሕዝብ እየተበተነ ነው፣ ይሄንን ቦታ ደግሞ የሚሸፍን አንተ የምታምንበት ሰው ካለ ፈልግልን ብለውት እኔና መምህር የአገር ልጅነት የለንም፣ የሥጋ ዝምድና የለንም፣ የቤተክርስቲያን ልጆች ነን፣ በምንም የምንተዋወቅ ሰዎች አይደለንም። እኔ አስቀድሜ ያውቀዋለሁ ከሱ በኋላ ስለሆነ አገልግሎት የጀመርኩት። አንድ ቀን ቅዱስ ያሬድ ቤተክርስቲያን ዓመታዊ ጉባኤ ላይ እሱም ተጋብዞ እኔም ተጋብዤ እኔ ክፍል አንድ መምህር ሆኜ ሳስተምር ቁጭ ብሎ ሰማ። የዛን ቀን ተዋወቀኝ፣ ስልክ ቁጥሬን ወሰደ። ከዛ በኋላ አገልግሎት ክፍለ ሀገርም ሲወጣ ይዞኝ ይሄዳል። እሱ ከሀገር ውጭ በሚወጣ ሰዓት የሱን ጉባኤዎች እኔም ሌሎች ወንድሞችም እየተፈራረቅን እንሸፍናለን። ሳውዝ አፍሪካ ወደ 3 ጊዜ፣ ወደ አረብ ሀገር የተለያየ ጊዜ ልኮኛል። የኔ የፓስፖርት መረጃ ስለነበረው ሁሉ ነገር በሆዱ ስለሆነ ምንም ነገር ለኔ ሳይነግረኝ ደወለና እዚህ አሜሪካ ሲመጣ ኢትዮጵያ እስጢፋኖስም የተለያየ ቦታ ጉባኤዎቹን ሸፍናለሁ፣ ሌሎች እኔ ካልቻልኩ መምህር ልካለሁ እና አንድ ሰው ፖስታ ያቀብልሃል እና ያንን ፖስታ ካለበት ተቀበል አለኝ። ከ30 ደቂቃ በኋላ አንዲት ልጅ ደወለችና መምህር ዘላለም የላከው ፖስታ ነው አለችኝ። አልከፈትኩም። ለዲያቆን ተስፋ ይላል። በኋላ ደወለና ፖስታውን ተቀበልኮ ያለኝ። አዎ ተቀብያለሁ አልኩት። አይ እንግዲህ ብዙ ቦታ እያገለገልክ ነው፣ እዚህም ትልቅ ሰፊ አገልግሎት አለ፣ ህዝቡ ቃለ እግዚአብሔር የሚያስፈልገው የተጠማ ህዝብ ነው። እኔ በተመለስኩ ጊዜ ቦታው ሰው እያጣ ካህናቱም ህዝቡም መምህር እያለ ነውና እድልህን እንድትሞክር ነው፣ ተስፋ አታድርጋለኝ። አልነገረኝም። ፖስታው እጄ ላይ እስከሚገባ ድረስ አልነገረኝም። ፖስታውን ስከፍተው ሙሉ ኢንፎርሜሽኔ ለካ ሳውዝ አፍሪካ ሲልከኝ ፓስፖርቴን ኮፒ አድርጎ ይዞታል። ሙሉ ኢንፎርሜሽኑ አለ። ከዛ በኋላ ደወልኩ ሰው ጋር፣ እንደዚህ አይነት ወረቀት አለ ፎርም ሙሉልኝ አልኩ። ሞሉልኝ። በተቀበልኩኝ በ5ኛ ቀኔ ሮብ ቀን ቀጠሮ ሰጠ ማለት ነው። ኮምፒውተሩ ላይ ያለውን ሮብ ቀን 5 ቀን ነው የጠበቅኩት ቀጠሮ ለመያዝ። ሮብ ገባው። የተጠየቅኩት ከሀገር ወጥተህ ታውቃለህ ወይ? አዎ። አሁን የምትሄደው ለምንድን ነው? ወንጌል ለማስተማር። ነገ መተው ሰር ተባልኩ ማለት ነው። በ6ኛ ቀኔ ባወቅኩ፣ በ6ኛ ቀኔ ቪዛውን አገኘው ማለት ነው። እንዴት ሆንክ አለ። አይ ነገ መተው ሰር ተብያለሁ ስለው የወሰድኩት ሐሙስ ቀን ነው። ማክሰኞ ተነስተህ ሮብ ጠዋት እዚህ ትገባለህ አለኝ። ኧረ ቤተሰብም እናቴንም ልሰናበት፣ ቢያንስ ጻድቃኔ እንኳን እጃ 1-3 ቀን ልጸልይ። አይ ጻድቃኔ ዛሬ ወይም ነገ ጠዋት ውጣ፣ አንድ ቀን አድረ ተመለስ፣ እዚህ ደርሰህ ተመልሰህ ስለምትሄድ ችግር የለም አለኝ። ባወቅኩኝ በ10ኛ ቀኔ እዚያ ወደ ምህረት ላይ መጥቼ ወንጌል ሰብኬያለሁ። ስለዚህ ያመጣኝ ወደ አሜሪካ ለአገልግሎት ያመጣኝ ወንድሜ አባቴ እጄን ይዞ የመራኝ የመንገድ መሪ ነው። ስለዚህ አባቴንም ወንድሜንም ነው ያጣሁት። ሁላችሁም ያጣችሁት የቤተ ክርስቲያን ልጅ ነውና ደብረ ሰላም ሽኝቱን በጥሩ ሁኔታ ለማዘጋጀት ዝግጅት ላይ ነው ያለችው። ኮሚቴ ተቋቁሟል። ዛሬ ከዚህ በኋላ ሐዘኑን ለማውጣት እንደ ልብ ለማልቀስ ላይ ማልቀስ አልዓዛር ክርስቶስ ለአልዓዛር አልቅሷል። አልቅሰን ሐዘናችንን ባንወጣም ውስጣችን የታመቀውን በሐዘናችን እናወጣለን። የዛሬው መርሃ ግብር እስከ ማታ ድረስ ላይ ይሆናል ማለት ነው። በነገው ዕለት ከ12 ሰዓት ከሚዴ ከ12 ሰዓት ጀምሮ እስከ 4 ሰዓት ድረስ እዛው ለቅሶ የሚደርሱ ሰዎች መጥተው ይደርሳሉ። ከ4 ሰዓት በኋላ እዚሁ በጋራ ሰኞ ማለት ነው ምህላውም ወንጌሉም ጧፍ ማብራቱም በዛ በጸሎትና በወንጌል የወንጌል ሐዋርያ ስለሆነ በዚህ መልኩ ሰኞን እናስበዋለን። ሰኞ ማታ ካረፈበት ቦታ እንግዲህ አስከሬን ብዬ ልጥራ። አስከሬኑ ሰኞ ማታ እዚህ ይመጣል። ሰዓታት ሲቆም ያድርና ማክሰኞ ከየስቴቱ የሚመጡ ብፁዓን ሊቃነ ጳጳሳት ካህናት በመላው
አካባቢ በዚህ አካባቢ ያሉ ምእመናን ባሉበት ማክሰኞ ዕለት ጸሎተ ፍታቱ ተደርጎ ከሰዓት በኋላ ከፍታቱ በኋላ የምሳ የጸበል ጻድቅ መርሃ ግብር ከተደረገ በኋላ ከተመደቡት ኮሚቴዎች መካከል ወደ አገር ቤት አስከሬን ይዘው የሚሄዱት ሮብ ጠዋት ይሄዳሉ ማለት ነው። እኔ በጣም የሚደንቀኝ ለዲሲዋ ማርያም ልዩ ፍቅር አለው። በመጣ ባጭር ቀን ውስጥ ነው ይሄ ነገር የተከሰተው። ስለዚህ እመቤቴንም ተሰናብቷት ሊሄድ ነው የመጣውና ይሄንን መርሃ ግብር ለማሳወቅ ነው። እግዚአብሔር ሁላችሁንም ያጽናችሁ፣ እግዚአብሔር ያጽናችሁ። የወንድማችንንም ነፍስ በክብር እግዚአብሔር ይቀበልልን።